በእናንተ ላይ ጾም እንደነገግነ ከቀደምቶቹ ላይ እንደደነገግነው ሁሉ ሚስጥሩ ምንድነው? አላህ ቋጠሮውን ፈታው ለዓለኩም ተተቁን በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላል። ለ11 ወር ስንቅ የምንወስድበት የስልጠና ማዕከል የማነጫ ማዕከል ረመዳን ስጋችንን ትተን ለሩሃችን ለነፍሳችን ትኩረት ምንሰጥበት ወር። ስጋ የሚፈልገው መመገብ፣ መጠጣት፣ መብላት ነው። እሱን ትቀማውና መንፈሱ ላይ ትኩረት እንዲሰጥ ታደርገዋል። አካል ሲደክም ልብ ትረጥባለች፣ መንፈስ ይጎለብታል። ለዛ ነው በርካታ ጦርነቶች በእስልምና ታሪክ ረመዳን ውስጥ ናቸው በድል ተጠናቀዋል። መንፈስ ከስጋ በላይ ድል በነሳበት ወር ማለት ነው። የሰው ልጅ ልቅናው ስጋው አይደለም። ስጋው የሩሑ መጓጓዣ ነች። ሩሑ ነች ተፈላጊዋ ነች። የኢማን ግንባታ ካለ ከስጋ በላይ እንገዝፋለን፣ ከንዋይ በላይ እንበራለን። ረመዳን እሱን ይሰራል። ስጋን አድክሞ መንፈስን የማጎልበት ፈጅተኒቡ ራቁት አላቸው። የመዲና ጎዳናዎች ይላሉ መጠጥ አውጥቶ በሚደፋው ሰው ጎርፍ። አንዳንዶቹ ይላሉ ከምር እየጠጡ ተሰብስበው እያወሩ ቁርአን እኮ እየወረደ ነው። ልክ ይህ ወርዷል ሲባል አተውም እንደ ይላል አንቀጹ ሲያልቅ ዛሃይና ጌታችን ትተናል። ሙራከባ አላህ ያየኛል የሚለውን ስሜት ውስጣችን ማስረጽ። አላህ ያየኛል ሲል ያኔ ሰው አይበልጥ፣ ፎርጅድ ዕቃ አይሸጥም፣ ቀይሮ አያቀርብ፣ አይምልም። አላህ ያየዋል፣ አይበድልም። ረመዳን ይህን ኩትኮታ ሊሰጥ ነው የመጣው። መጋዘንህን አሽገህ ፎርጅድ ስትለውጥ ገዢዎቹ አላዩ፣ አላህ ያየ። ይህን ስሜት ሊያሰርጽ ነው። ከዛም ሰይድና ዑመር ያዙትና አንተ ልጅ ሆይ እቺ ንግግርህ ዱንያ ላይ ከባርነት ነፃ አውጥታለች፣ የውመል ቂያማ ከሳት ታወጣለች ብዬ ተስፋ አረጋለሁ። በምቾት ውስጥ የኖረ ሀብት ውስጥ የኖረ ሰው የተራበ ጨጓራ ያለ አይመስል፣ የታረዘ ገላ ያለ አይመስለው። እሱ ያለበሳቸው ልብሶቹ ገና ሳጥን ውስጥ አለ። ይሄ ደግሞ የመቼ ነው ብሎ የሚያገላብጠው ማለት ነው። ረመዳን የሚባል ወር አላህ ደነገገና ደሃውንም ሀብታሙንም እኩል ከሱብሒ እስከ መግሪብ ምግብ እንዳይበላ ከለከለ። ማፍጠር አይቻልም። ረመዳን ያስርብህና አላህ የተራበ አለየው ማለት ነው። በእርግጥ አንተ ሙሉ ቀን ተርበውለህ ማታ በሚያምር ቴምር ነው የምታፈጥረው። ሳምቡሳውም ጠረጴዛውን ሞልቶታል። ሾርባው ፊት ለፊትህ ነው። ምግቡ በየአይነት ነው። አመቱን ሁሉ ረመዳን የሆነባቸው አለ። ልብ በል ነው መልእክት። እንድትተዛዘን ነው ስልጠናው ዓላማ እንጂ ለአላህ ስልጣን የምትጨምረው የለም። ዓላማው የራበው አለ፣ ዙረህየው የቸገረው አለ፣ የታረዘ አለ። አንተ ቤት ምግብ ተርፏል። አንተ ቤት ማዕዱ ሞልቷል። ጉርሻ ያጣል። ረመዳን የሚባል አላህ አዋቂው ጥበበኛው ጌታ ያጾምህና ረሃብን ቴስት ታረገዋል። ረሃብን ትቀምሰዋል። ወገብህን ይዘህ ስትጠማዘዝ ትንሽ ልተኛ ስትል እንዲህ ራበው ሰዋል ማለት። አላህም በእርግጥ እውነት ተናገረ። አያምን ማዕዱዳት የተቆጠረ ቀን ሰጥቻችኋለሁ፣ ተጠቀሙበት፣ ራሳችሁን እነጹበት፣ ምህረቴን አገኙበት ብሎን ነው። እነዚህ የሄዱ ቀናቶች የዱንያን አላቂነት ተጓዥነት አስተምሮን ያልፋል። የረመዳን አንዱ ዓላማ ኩን ፊ ዱንያ ከአነከ ገሪብ፣ ዱንያ ላይ ስትኖር ልክ እንደ እንግዳ አው ዓቢሩ ሰቢል ወይም እንደ ተጓዥ መንገደኛ ጉዞ ወደሆነ ዓለም ነው ማለት ነው። ተዘጋጅ ማለት አወለም ኑዓምርኩም ማ የተዘከሩ ፊሂ መን ተዘከረ። አንድ ሰው የሚገሰጽበትን ዕድሜ አላደረስናቸው። ዱንያ አላፊና ጠፊ መሆኗን አውቀህ ወአሕስን ከማ አሕሰነ አላሁ ኢለይክ፣ ለሌላው ልታካፍል መልካምን ልትሰራ ይከጀላልና። አልሐምዱሊላህ አልሙተፈድል ዐላ ዒባዲሂ ቢመዋሲም አልኸይራት ወየፍተሑ ዐለይሂም አብዋብ አልረሕማት ወነሳኢም አልበረካት። አልሐምዱሊላህ ሙንዚል አልኪታብ مجري السحاب. حمدا لك اللهم لما أسبغت من العطاء وكشفت من الغطاء وأكثرت من النعم وصرفت من النقم. اللهم أنت أحق من عبد وأحق من ذكر وأنصر من ابتغي وأرأف من ملك وأجود من سئل وأوسع من أعطى. أنت الملك لا شريك لك
والفرد الذي لا ند لك، لن تطاع إلا بإذنك ولن تعصى إلا بعلمك، تطاع فتشكر وتعصى فتغفر، أقرب شهيد وأدنى حفيظ، وأخذت بالنواصي وكتبت الآثار ونسخت الآجال، والقلوب لك مفضية والسر عندك علانية، الحلال ما أحللت والحرام ما حرمت، والدين ما شرعت، والخلق خلقك والعبيد عبيدك، وأنت الله الرؤوف الرحمن. ناداك قلبي خاشعا ولساني يا عالما بالسر والإعلان، فرج كروب المسلمين جميعهم واحفظ علينا نعمة الإيمان، يا من إذا وقف العبيد ببابه ستر القبيح وجاد بالغفران، تعفو الملوك عن النزيل بحيهم كيف النزيل بساحة الرحمن. أشهد أن لا إله إلا الله ولي الصالحين وحده لا شريك له، له الملك وله الحمد يحيي ويميت وهو على كل شيء قدير، وأشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وأمينه على وحيه، بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا، فختم الله به الرسالة وأدى الله به الأمانة، فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. يا نبي الله لك أحرفي رتلتها ترتيلا، طوبى لشعر في مكامك قيلا، صلى عليك الشعر حين نسوغه ويظل مهما قيل عنك قليلا. اللهم احشرنا في زمرته واجعلنا من خالص أمته. أيها الناس عباد الله، أوصي نفسي الخاطئة وإياكم بتقوى الله، ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله، يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أيها الصائمون القائمون، نحن داخل شهر كريم وموسم عظيم، شهر الخيرات والبركات والعطايا والهبات، شهر رمضان، وصومه من أزكى العبادات وأفضل الطاعات، بل هو ركن من أركان الإسلام ومبنى من مبانيه العظام. اللهم أهله علينا باليمن والإيمان والسلامة والإسلام والتوفيق لما تحب وترضى. ود مؤمنان ጿሚዎችና ሰጋጆች ሆይ አላሁ ሱብሓነሁ ወተዓላ ረመዳንን በነቢዩ ኡመት ላይ ደንግጓል። በቀደምቶቹ ላይ እንደደነገገው ሁሉ ረመዳን ሲገባ ፍጥረተ ዓለሙ እንደሚለወጥ ዳሰናል። የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሸይጣናት ይጠፈራሉ፣ መላእክት ከሰማይ ወደ ምድር ይወርዳሉ። ተነዘሉል መላኢከቱ ወሩሑ ፊሃ። መልታይ ዩኒቨርስ የምንለው ዓለም ግዙፍ የሆነ ለውጥ የሚያከስትበት ወር ረመዳን ይባላል። ወሩ ልዩ ነው፣ ደማቅ ነው። ከምድር በተሻለ መልኩ ሰማይ ላይ ግዙፍ ለውጦች የሚከሰቱበት ወር ረመዳን ይባላል። እሱ ወር ውስጥ አላህ ከቶናል፣ እንድንደርስ ያደረሰን የፈቀደ ጌታ የተመሰገነ ይሁን። አልሐምዱሊላህ ረቢል ዓለሚን። ነገር ግን ረመዳን አላህ ባሮቹ ላይ ደንግጎታል። ለምን ደነገገው? ሚስጥሩ ምንድን ነው? አላህ ከኛ ምን ይፈልጋል? ረመዳንስ እኛን ምን አስተምሮ አንጾ መሄድ ይፈልጋል? ጥያቄ ማንሳት የወግ ነው። አላህ ከባሮቹ የተብቃቃ ጌታ ነው። ወላሁ ገኒዩን ዐኒል ዓለሚን፣ ከፈጠረው ሁሉ የተብቃቃ ጌታ። የምንሰራው ስራ የሚጠቅመን እኛን፣ ምንተው የሚጎዳን እኛን ብቻ ነው። ኢን አሕሰንቱም
መልካም ብትሰሩ አሕሰንቱም ሊአንፉሲኩም ለራሳችሁ ይለናል። ወይን አሳእቱም መጥፎ ብትሰሩ በራሳችሁ። መጾም ጥቅሙ ለባሪያው እንጂ ለአላህ አይደለም። አላህ አዋጅ አውጇል። ያ አዩሃ ናስ እናንተ የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ወደ አላህ ከጃይ ድሆች ናችሁ። ወላሁ ሁወል ገኒዩል ሐሚድ ምስጉኖ የተብቃቃው አላህ። ከኛ ጾም እሱ አይፈልግም። ዒባዳችንም ይጨምርለት ወንጀላችንም ይቀንስበት ነገር የለም። ሐዲሰል ቁድስዬ ላይ ለዛ ነው እናንተ ባሮቼ ሆይ እናንተ እኮ ሁላችሁም ሰዎችም ሆኖ አጋንንት በአጠቃላይ አላህን በጣም እንደሚፈራ አንድ ባሪያ አይነት ልብ ቢኖራችሁ ከስልጣን የምትጨምሩት የለም ይላል። እንዲሁም ሁላችሁ አላህን በጣም እንደሚያምጽ ሰው ልቦና ብትይዙ ከስልጣን የሚያጎለው የለም ይላል። ታዲያ መራባችን ሚስጥሩ ምንድነው? ረመዳንን ለምን ደነገገው? ጠቅሞ ወደ ራሳችን ስለሚመለስ አላህ ራሱ ነገረን። ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ኩቲበ ዓለይኩም الصيام በእናንተ ላይ ጾምን ደነገግነ ከቀደምቶቹ ላይ እንደደነገግነው ሁሉ ሚስጥሩ ምንድነው? አላህ ቋጠሮውን ፈታው። ለዓለኩም ተተቁን በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላልና። ረመዳን ለአንድ ወር ተደንግጎ ለ11 ወር ስንቅ የምንወስድበት የስልጠና ማዕከል የማነጫ ማዕከል አውቀነውም ጾም ነው ሳናውቀውም ሆነ ሚስጥሩ ገብቶን የሚሆን ሳይገባን የስነ ምግባር የተቅዋ የአኽላቅ ነፃ የሚደረግበት ወር ረመዳን ይባላል። ከመራባችን አይደለም ሚስጥሩ። እንድንጾም አላህ የደነገገው ወደኛ የሚመለስ በርካታ ትሩፋቶች አሉ። አንድ ሁለት ብለን እናንሳ። የመጀመሪያው ረመዳን ስጋችንን ትተን ለሩሃችን ለነፍሳችን ትኩረት ምንሰጥበት ወር ነው። ስጋ የሚፈልገው መመገብ፣ መጠጣት፣ መብላት ነው። እሱን ትቀማውና መንፈሱ ላይ ትኩረት እንዲሰጥ ታደርገዋል። አካል ሲደክም ልብ ትረጥባለች፣ መንፈስ ይጎለብታል። ለዛ ነው በርካታ ጦርነቶች በእስልምና ታሪክ ረመዳን ውስጥ ናቸው በድል ተጠናቀዋል። መንፈስ ከስጋ በላይ ድል በነሳበት ወር ማለት ነው። አካልን አድክሞ መንፈስን የምናድስበት ኢማንን የምናድስበት ወር። አእምሮ በእውቀት ይመገባል፣ ስጋው አካሉ በምግብ ይመገባል። ሩህ ደግሞ ኢማን ነው ምግቧ። የኢማን ስንቅ የምናዳብርበት የተለየ ወር ነው ረመዳን ማለት። የሰው ልጅ ለስጋው ሲያድር ከእንስሳ በታች ይሆናል። አላህ ልክ እንደ እንስሳ ከነሱም መስመር የሳቱ ብሏቸዋል። ከልአንዓም ነው ያላቸው፣ ልክ እንደ እንስሳ ይሆናል። በቅርቡ አሜሪካ ውስጥ አይተናል አይደል? የጄፍሪ ፒሰን ፋይሎች የዓለም ታላላቅ ባለሀብቶች፣ መልቲ ቢሊዮነሮች፣ ፕሬዝዳንቶች ሀብቱ ጥግ ደርሶባቸው ምቾቱ የህፃናት ስጋ ሲበሉ ነው አይደል የተገኙት። የሰው ልጅ ለስጋው ማደር ሲጀምር ከእንስሳ በታች ይሆናል። እንስሳ የራሱን አካል አይበላም። ስጋን ረግጠን መንፈስን ስናጎለብት ወደ መላእክት አርከን እንሸጋግራለን። የሰው ልጅ ልቅናው ስጋው አይደለም። ስጋው የሩሑ መጓጓዣ ነች። ሩሑ ነች ተፈላጊዋ ነች። ለዛ ነው አላህ አደምን ፈጥሮት ለረጅም ጊዜ አቁሞት ነበር። ሒኑ ሚነ ደህር ለም የኩን ሸይአን መዝኩራ አደምን መላእክት እያዩት አቁሞት ነበር ከላይኛው ዓለም እንደፈጠረው። ግን እንዲሰገድለት ያዘዘ ሩህ ውስጡ ስትገባ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ምን ሩሒ ፈቀዑ ለሁ ሳጅዲን ሰጋጆች ስትሆን ውደቁ አለች። የአደም ከፍታ አፈሩ ጭቃው አልነበረም፣ የተሸከማት ሩህ ነች። ቁም ነገሩ ሩሑን የማጽዳት ጉዞ ነው። ትግሉ ሁሉ ቁርአኑ፣ ጾሙ፣ ተሐጁዱ፣ ተራዊው ሩህን የማነጽ በኢማን የመገንባት ጉዞ። ኢማን ካልተገነባ ትእዛዛት ይከብዱናል። ኢማን ሲቀንስ ለንዋይ እንጋደላለን። በመጅሊስ ወንበር እንጣላለን፣ በመስጂድ ኮሚቴ እንጋጫለን፣
ንግድ ላይ እንካካዳለን፣ ትዳር ላይ እንገፋፋለን፣ ውርስ ላይ እንበዳደላለን። ኢማን ሲደክም ማለት ነው። የኢማን ግንባታ ካለ ከስጋ በላይ እንገዝፋለን፣ ከንዋይ በላይ እንበራለን። ረመዳን እሱን ሊሰራን ይመጣ ስጋን አድክሞ መንፈስን የማጎልበት ሰሃቦቹ ገና የኢማን ጅማሮ ላይ ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋውን እንደጀመሩ አንድ ጦርነት አደረጉ። ሙስሊሙ በድል ጦርነቱን አጠናቀቀ። ሲያጠናቅቅ ምርኮን ሰበሰቡ፣ በርካታ ምርኮ። ያኔ ሰሃቦቹ ኢኮኖሚካሊ ደካማ ነበሩ። ምርኮውን በመከፋፈል ላይ ግጭት ውስጥ ገቡ። ገና የመጀመሪያ የኢማን ተርቢያ ላይ ነበሩ። ኩትኮት አነጻ ላይ ተጋጩ። እንዲህ ነው የሚገባን፣ እንዲህ ነው የሚገባን። ሰሃባ ትውልድ አላህ ቁርአን አወረደና ሱረቱል አንፋል ይለዋል። የምርኮው ምዕራፍ ማለት ነው። ስለ ምርኮ አከፋፈል አይደለም አላህ ያወረደ። መጀመሪያ ሰሃቦችን ወደ ኢማን መለሳቸው። የስአሉነከ ዐኒል አንፋል፣ ስለ ምርኮ መከፋፈል ይጠይቁሃል። ቁሊል አንፋሉ ሊላሂ ወረሱል፣ ለአላህና ለመልእክተኛው ነው በላቸው። ፈተቁላህ፣ አላህን ፍሩ እንጂ። ወአስሊሑ ዛተ በይኒኩም፣ መሃላችሁ ያለን ወንድምነት አስተካክሉ እንጂ አላቸው። ኢንኩንቱም ሙእሚኒን፣ ምእመናን ከሆናችሁ በአላህ በመጪው ቀን በመልእክተኛው ካመናችሁ መሃላችሁ ያለን ግንኙነት አስተካክሉ። ከዛ አላህ ስለ ምርኮ አላወራም። 5 ገጽ ሱረቱል አንፋል ግለጹ አከታትሎ ሄደ። ስለ ተቅዋ፣ ስለ ኢማን፣ ስለ ዋለላቸው ውለታ ሲጠቅስ ቆይቶ 5ኛውን ገጽ ስትገልጹት ስለ ምርኮ ክፍፍል ያኔ ይጀምራል። ለአላህ እንደ 5ኛውን እያለ ክፍፍሉን አላህ ይመጣል። ዑለማዎቹ ምን ይላሉ? አላህ ቀድሞ ስለ ክፍፍሉ ቢናገር ተግባራዊ ላይ ሆን ይችል ነበር። ኢማን አልጠነከረም። ኢማንን አላህ ገነባና ትእዛዝ ሲያወርድ ትእዛዝን መቀበል የሚችል ጫንቃ ገንብተው ነበር፣ ትከሻ ዳብረው ነበር። ረመዳን ዓላማው ኢማንን ማጠንከር ነው። ስጋን አድክሞ ኢማንን ማጠንከር፣ ያኔ ትእዛዛትን መሸከም የሚችል ጉልበት ይኖራል። ኸምር ታውቃላችሁ፣ መጠጥ እኮ ባንዴ ያልተከለከለ በሂደት ነው የተከለከለው። የሰሃባን ኢማን አንጾ ነው መጨረሻ ላይ ኸምር ማለት ቁማር ማለት ርጅሱ ሚን አመል ሸይጣን ሲላቸው አውጥተው የደፉት። መጀመሪያ አልተቀበሉ። ያ ማህበረሰብ መጠጥ ሲጠጣን ያደገው የሰሃባው ትውልድ ኸምር አስካሪ መጠጥ ነው የሚጠጣው። እስልምናን ሲቀበሉ አላህ መጠጥን ተዋል አላቸው። ስለ መጠጥ ይጠይቁሃል፣ እንዲበላቸው ትእዛዝ ይወርዳል። አልከለከላቸው። ኢማናቸው ክልከላውን የሚቀበልበት ደረጃ ላይ አልደረሰም። ያን ከዛ ደግሞ አስከተለ አላህ ያ አዩሃ الذين آمنوا፣ እናንተ ምእመናን ሆይ እባካችሁን ወደ ሶላት ስትገቡ ጠጣችሁ አትስገዱ አላቸው። ይሰክራሉ፣ ሰክራችሁ እንዳትቀርቡ አላቸው። ላ ተቅረቡ الصلاة وأنتم سكارى አላቸው። እንዲህ አባብሎ ነው እኮ አላህ ያነጻቸው። ኢማናቸው ተገንብቶ ሲያልቅ ትእዛዝ አወረደ። إنما الخمر والميسر والأنصاب رجس من عمل الشيطان فاجتنبوه راقوت አላቸው። የመዲና ጎዳናዎች ይላሉ መጠጥ አውጥቶ በሚደፋው ሰው ጎርፍ ነው ነበር። አንዳንዶቹ ይላሉ ኸምር እየጠጡ ተሰብስበው ያወሩ ቁርአን እኮ እየወረደ ነው። ልክ ያንቀጽ ወርዷል ሲባል አተውም እንደ ይላል አንቀጹ ሲያልቅ እንተሃይና ጌታችን ትተናል ብለው አስቀምጡ። ኢማን ተገንብቶ ሲያልቅ ትእዛዝን መሸከም ይችላል። ለንዋይ አያድርም። ስልጣን አያጓጓው፣ የሰው ሀብት አያጓጓው፣ ብር ይዞ አይጠፋ፣ በድሎ አይሸሽም። ረመዳን የተደነገገበት የመጀመሪያው ዓላማ የኢማን ግንባታ መስጠት። ሁለተኛውን ንጥቀስ፣ ሙራቀባ፣ አላህ ያየኛል የሚለውን ስሜት ውስጣችን ማስረጽ። የሰው ልጅ በካሜራ ብዛት በደህንነትና በጸጥታ ኃይል ብዛት የምትቆጣጠሩ ፍጡር አይደል። ብዙ ካሜራዎች ብዙ ደህንነቶች አላት የምትባለው አሜሪካ እንኳን 2025 ላይ የዛሬ ዓመት ወንጀል የተሰራው ብቻ 9.3 ሚሊዮን ወንጀል ተፈጸመ።
ያ ሁሉ ካሜራ፣ ያ ሁሉ ደህንነት፣ ያ ሁሉ ፖሊስ እያለ ከነዚህ ውስጥ አብዛኛውን ዘረፋና ቡቸራ። የሰው ልጅ ራሱ ውስጥ ካሜራ ካልገጠመ በምንም ልታቆሟቸው። አላህ ያየኛል ሲል ያኔ ሰው አይበድም፣ ፎርጅድ ዕቃ አይሸጥም፣ ቀይሮ አያቀርብም፣ አይምልም። አላህ ያየዋል፣ አይበድልም። ረመዳን ይህን ኩትኮታ ሊሰጥ ነው የመጣው። እንዴት አትሉኝ? ለምሳሌ አንድ ሰው ሲጾም መጾሙን ራሱ ካልነገረህ በምን ታውቀዋል? ዘይሮ ከሄደ ጾሟል አፍጥሯል አታውቀው። ጾም አላህ ያየኛል ብለህ የምትሰራው ስራ ብቻ። አሊያም ረመዳን ቀን ቤቱ አሁን ምሳውን በልቶ ግጥም አድርጎ መጥቶ አፉን ጠራርጎ የዛሬ ፀሐይ ምን አበረታው ቢልህ በምን ታውቃለህ? መብቱ ነው አይደል? አላህ ያየኛል ስለሚል ነው ውዶ ያደረገ የተግመጠመጠበትን ውሃ ሳይውጥ የሚተፋው። አላህ ብቻ የሚያውቀውን ይችን የጉሮሮን ኬላ አላህ ብቻ ነው የሚያያት። አላህ ያየኛል ስለሚል ነው የሚጾመው። ለዛ ነው አላህ ፈሰውሙ ሊ ጾም የኔ ነው ይላል። እኔም ፈርቶ ነው ባሪያ የሚጾም እንጂ ያቺ ቤት ውስጥ ምግብ የምታዘጋጀው ውዷ ባለቤት ምግብ ቀምሳ ትፍ የምትለው ማን ያየኛል ብላ ወደ ውስጥስ ብትስበው አትችልም እንዴ? ጉሮሮን ስታልፍ የሚያያት ጌታ እንዳለ ታውቃለህ። ጾም አላህ ያየኛል ካላልክ በስተቀር አንድን ሰውንም ማስገደድ አትችልም። አንድን ሰው አስገድደ መሳሪያ ይዘህ ሶላት ልታሰግደው ትችላለህ፣ ሩኩዕ በል ስጁድ በል እያለ። ሐጅ ልታስደርገው ትችላለህ አስገድደ። ዘካ ልታስወጣው ከኪሱ ትችላለህ አስገድደ ግን ልታጾሟች። ጾም የምትከለክለው ምግቡን ነው፣ ቀማኸው፣ ተስማምቷል። ዙሁር ደረሰ ልስገድ ይላል። ሶላት ትከለክለዋል አትከለክለው። ሊሰግድ ሲል ደግሞ ውዱም ይባላል አይደል? ውዱ ሲያረግ ደግሞ አፍ መጉመጥመጥ አለ አይደል? እየተጉመጠመጠ ወደ ውስጥ ቢልከው ማን ያየው? አላሁ ጀለ ፊሁ። አስገድደህ ማታሰራው ዒባዳ ካለ ጾም ብቻ። ይህን ስለሚያውቅ አላህ ፈሰውሙ ሊ ጾም የኔ ነው አለ። ሶላትም የሱ እኮ ዘካም ለአላህ ነው። ለጾም ግን የተለየ ቦታ ሰጠው። አላህ ያየኛል ብለህ የምትሰራው ስራ። ይህን ሳናቀው ውስጣችን ላይ አላህ ያየናል የሚለውን ስሜት አላህ ዚሮ መዳን ላይ ይክበዋል፣ ይሰራዋል፣ ይገነባዋል። አንድ ሰው ለውጥ እንዲያመጣ በስነ ለውጥ ሳይንስ ውስጥ አንድን ነገር 21 ጊዜ ማድረግ ነው። አላህ ግን 7-9 ቀን ጨምሮበት 30 ቀን 29 ቀን ይሄን ተርቢያ ይሰጣል፣ ጠንቃቃ እንድትሆን። ከዛ በኋላ ሱቅ ላይ ስትቀመጥ ገዢው ባያይ አላህ እንደሚያይ አቀን ምትሸጥ። ፎርጅድ ዕቃ ስትገለብጥ ሰውየው አላየህም፣ ቤቱን ዘግተህ ግን ስትሰራ አላህ አይተዋል። ይህን ስሜት ነው ረመዳን የሚያሰርጽ። ይሄ ተርቢያ ያሳለፉ ሰሃቦቹ አንዴ አንዷን ወጣት አንዱ ኮረዳ አባበላት። ጨለማ ላይ ነበር፣ ውብና ቆንጆ ነች። በዝሙት ፈለጋት። ድቅድቅ ባለው ጨለማ ሰማዩ ላይ የሚታዩት ከዋክብት ብቻ ናቸው። ጠጋላትና እባክሽን እንጨዋወት አላት። እሷ ዞር ዞር ስትል ላ የራና ኢለል ከዋኪብ አላት። አይዞሽ አትፍሪ ከዋክብት እንጂ እኮ የሚያየን የለም አላት። እሷ ግን ሙራቀባን የተረዳ ሰው መልስ ሰጠችው። ፈአይነ ሙከውኪቡሃ ከዋክብትን አሳምሮ የሰደራቸው አላህ አለችው። አይደለም ጨለማውን የሰራው አላህ ተደብቀ ሰራያ። መጋዝንህን አሽገህ ፎርጅት ስትለውጥ ገዢዎቹ አላዩም፣ አላህ ያየ። ይህን ስሜት ሊያሰርጽ ነው የመጣው። ሰይድና ዑመር ረዲየላሁ ተዓላ ዐንሁ አንዴ በረሃውን አቋርጠው ሲወጡ ከአንድ ሰሃባ ጋር አንድን እረኛ አገኙ፣ ፍየሎችም ይጠብቅ። ቀረቡት፣ ሰላም አሉት፣ ተዋወቁት። ልጅ እግር ነው። አንተ ሰው ሆይ እነዚህ ፍየሎች የማን ናቸው? ያሳዳሬ ነው አላቸው። ታዲያ አንዷን ፍየል ስጠንና እንውሰዳት አሉት። እንዴ አለቃዬ ቢቆጣኝስ አለ። ለአለቃህማ ተኩላ በላ በለው አሉት። አንተ ተጠቀም ብር እንስጥህ፣ ተኩላው በላ በላት አለ። ልጁ ምን አለ? ፈአይነ አላህ አለች።
የአላህ እይታስ የት ሄዶ ነው አለ። ሰይድና ዑመር አልቃሻ ነበሩ ከጀግንነታቸው ጋር ኸጣን ያስወዳን ሚነል ቡካ ከለቅሶ ብዛት ሁለት መስመር ይታይባቸዋል ቢባሉ በፊታቸው ላይ እንባውም ይወርድበት ማለት ነው። ቁጭ አሉና ስቅስቅ ብለው አለቀሱ። አላህን አስታወሳቸው። ሁሉ ነገር ማይሰወረው አላህ። ከዛም ምን አሉት? ወደ አሳዳሪ ወሰዱት። ይሄ ባሪያህ ነው አሉት። አዎ ልግዛህ አሉት። ገዙት። ከዛም ነፃ ወጣህ አሉት። ይሄም ባሪያ የባርነት ነፃ መውጣት ያኔ ትልቅ ድል ነበር። ስትሸጥ ስትገዛ ኑረህ ነፃ መውጣት። ከዛም ሰይድና ዑመር ያዙትና አንተ ልጅ ሆይ እቺ ንግግርህ ዱንያ ላይ ከባርነት ነፃ አውጥታለች፣ የውመል ቂያማ ከሳት ታወጣለች ብዬ ተስፋ አረጋለሁ። ረመዳን ይመጣና አላህ ያየኛል የሚለውን ስሜት ውስጥ አስርጾት ያልፋል። ለዓለኩም ተተቁን አላህን ትጠነቀቁ ዘንድ ማለት እሱ ተቅዋን ታዳብራ። አላህ ያየኛል ሰውን ስታማ የፎርጁዱ ብዛቱ ብዙ ነው አይደል? አሁን መኪናም ውስጥ ተጀምሯል አይደል? ኪሎ ሜትር ቀይረ ስትሸጥለት እቃው እንደተሰበረ ያወቅ ስትሸጥለት እቃውን ስታቀያይረው ገዢው አላየህም፣ አርህማን ግን አይተዋል። ከሱም ይደበቅ የለም። ረመዳን ይሄን ኩትኮታ ነው የሚፈልገው። በ30 ቀን ውስጥ አላህ ያየኛል ብለህ ከጾምክ አላህ ያየኛል ብለህ ኑር ነው መልእክቱ። ሶስተኛውን እናንሳ። ውጭ ብዙ ሰው አለ፣ ፀሐይ ላይ ነው። ለተናጋሪ ይከብዳል መድረክ ላይ ሆኖ ሰውን ፀሐይ ላይ ማየት። ሶስተኛውን እናንሳ። ረመዳን አላህ ከደነገገበት ዓላማዎች ውስጥ ሶስተኛው የድሆችን ችግር እንድናቅ ማድረግ። በምቾት ውስጥ የኖረ ሀብት ውስጥ የኖረ ሰው የተራበ ጨጓራ ያለ አይመስለው፣ የታረዘ ገላ ያለ አይመስለው። እሱ ያለበሳቸው ልብሶቹ ገና ሳጥን ውስጥ አለ። ይሄ ደግሞ የመቼ ነው ብሎ የሚያገላብጠው ማለት ነው። ረመዳን የሚባል ወር አላህ ደነገገና ደሃውንም ሀብታሙንም እኩል ከሱብሒ እስከ መግሪብ ምግብ እንዳይበላ ከለከለ። ማፍጠር አይቻልም። ረመዳን ዋጅብ ነው አላህ ያደረገው፣ የዲኑ አንዱ ምሰሶ ነው። ወሰውሙ ረመዳን እብኑ ሐዝም እንደሚሉት ከሽርክ በኋላ ረመዳንን አውቆ እንደሚያፈጥር ሰው ወንጀል አላቅም ይላል። ማፍጠር ክልክል ነው ለደሃም ለሀብታ። ያኔ ታዲያ ከዙሁር በኋላ ያነ ባለሀብት ረሃብ ሲጀምረው የተራቡ ሰዎች እንዳሉ መገንዘብ ይጀምራል። ይህን ድምፅ እርዳታ ከሚጠይቁት ልሳን አይደለም የሚሰማው፣ አንጀቱ ሲጮህ ጨጓራው ሲፋጭ ከዛ ነው ድምፁ የሚሰማው። ያስርብህና አላህ የተራበ አለየው ማለት ነው። በእርግጥ አንተ ሙሉ ቀን ተርበህ ውለህ ማታ በሚያምር ቴምር ነው የምታፈጥረው። ሳምቡሳውም ጠረጴዛውም ሞልቶታል። ሾርባው ፊት ለፊትህ ነው። ምግቡ በየአይነት ነው። ዓመቱን ሁሉ ረመዳን የሆነባቸው አለ። ልብ በል ነው መልእክቱ። እንድትተዛዘን ነው ስልጠናው ዓላማ እንጂ ለአላህ ስልጣን የምትጨምረው የለም። ዓላማው የራበው አለ፣ ዙረህየው የቸገረው አለ፣ የታረዘ አለ። አንተ ቤት ምግብ ተርፏል። አንተ ቤት ማዕዱ ሞልቷል። ጉርሻ ያጣል። አንዴ በልቶም ያድርሰዋል። ዙረፈት ልጋቸው ማለት ነው። ምቾት ውስጥ ያለ ሰው እንዲህ አይነት አስገዳጅ ጾም ኑሮ ረሃብን ካልቀመሰው ድህነትን አያውቀው። በቅርቡ አንድ ኢንተርቪው ስከታተል ከዓመታት በፊት አንድ ታዋቂ መልቲ ቢሊየነር አንድን ቃል ይላል። አፍሪካ ውስጥ ለአንድ ትልቅ ስራ ሄድኩ ይላል። ሆቴሉ ነው የሚያርፈው፣ በሊሞዚን ነው የሚንቀሳቀሰው። ሆቴሌ ላይ የሚያስተናግደኝ አንድ ጥቁር ወጣት አለ። በጣም ወደድኩት ይላል። ከዛም አንድ ቀን በድፍረት ተጠጋኝና ቲፕስ ሰጠው። ልጋብዝህ አለኝ። እኔም ምን ትጋብዘኛለህ? ጋብዘኝ ይሻልኩት፣ ግን ምጋብዝህ ቤቴ ነው አለኝ። አንተ ቤት ደስ ይበለው ብዬ ይሻል። በሊሞዚኑ ተንቀሳቀሰ። በጣም ወደ ሚያስፈራ መንደር ውስጥ ገባው ይላል። እንደምንም ቤቱ ደረስኳል። ቤቱን ከፍቶ ሲያስገባኝ በህይወቴ ለመጀመሪያ ጊዜ ድህነትን አየሁታል። ሰው እዚህ ቦታ ይኖራል። አልጋው፣ ወንበሩ፣ ብርድ ልብሱ፣ ድህነትን ራሱን አየሁታል።
ምቾት ውስጥ ያለ ሰው የድሆቹ ችግር አይገባው። ረመዳን የሚባል አላህ አዋቂው ጥበበኛው ጌታ ያጾምህና ረሃብን ቴስት ታረጋዋል። ረሃብን ትቀምሰዋል። ወገበህን ይዘህ ስትጠማዘዝ ትንሽ ልተኛ ስትል እንዲህ ራበው ሰው አለ ማለት። ረመዳን ዓላማው ጥልቅ ነው። ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላልና ጠንቃቆች እንድትሆኑ ለድሆቹ እንድታዝኑ አካፍለህ እንድታድር ይዘኸው አትጓዝ። ከገንዘብህ ፐርሰንቴጅ እንዲኖር አይደለም ዘካን ልታስቀር። ከምታተርፈው ትርፍ 100 ሚሊዮን አተረፍ 10 የድሆች ነው እንድትል ነው አላ እንጂ ዘካዋ ስትደርስ 2.5 ለማውጣት ሂሳብ ስትሰራ እንድትውላል። የራበው አለ፣ አንተ ተመሽቷል፣ አንተ መኪና እየቀያየርክ ነው፣ ቤትህም ያምራል፣ አላህ ይባርክልህ። እሱ ስራ ስፋ ይመችህ፣ ግን ደግሞ ምስኪኖችንም አትርሳ። የረመዳን አንዱ ዓላማ እሱ። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. ውድ ምእመናን ምናልባት አራተኛውን አስተምሮ ጠቅሰን ፕሮግራማችንን እናሳጥረው። እንደምታውቁት ከቀናት በፊት ረመዳን መጣል። ረመዳንንም አላህ ወፍቆን ገባን። ረመዳን ሙባረክ ተባብለንም ሜሴጆች ተለዋወጥን። ዛሬ ረመዳን ስንተኛው ቀን ነው? 3ኛ ቀንን ይዘናል። ምሽቱ 4ኛ ነው። ምሽቱ 26 ወይም 25 ቀን ቀርቶታል። ቀናቶቹ እየተጓዙ አላህም በእርግጥ እውነት ተናገረ። አያም ማዕዱዳት የተቆጠረ ቀን ሰጥቻችኋለሁ፣ ተጠቀሙበት፣ ራሳችሁን እነጹበት፣ ምህረቴን አገኙበት ብሎን ነበር። እነዚህ የሄዱ ቀናቶች የዱንያን አላቂነት ተጓዥነት አስተምሮን ያልፋል። የረመዳን አንዱ ዓላማ እሱ። ዱንያ ለካ ጠፊ ነች። ረመዳን እንዲገብቶ እንዲካለቀ እድሜያችንም ለካ እንዲያልቃል ሚለውን አስተምሮት እኛ ውስጥ መስረጽ አላህ ይፈልጋል። አላፊ ናት ለካ ዱንያ፣ ተጓዥ ነች ለካ ይቺ ዱንያ፣ አላቂ ነች ለካ። አንድ ቀን ከረመዳን ሲሄድ ከእድሜ አንድ ቀን አጉድሏል። የሰው ልጅ ሲፈጠር ልክ ሙሉ እንደሆነ ባትሪ ነው። ፐርሰንቴጁ ያለቀ ይመጣል። መጨረሻ ላይ ባትሪ ኦፍ ሲሆን ሞት መጣ ማለት። አላህ ኺታማችን ያሳምር። ቀናቶቹ እንዲህ ሲነግዱ ስታይ ዱንያ ለካ ተጓዥ ነች፣ አላቂ ነች፣ ጠፊ ነች ማለት ነው። ትርጉም አጭር ነች ማለት ነው። አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር። እንዲሁ ዱንያ ላይ አላቆየናችሁ? ሰዎች የሚገሰጹበት የእድሜ ክልል አልከተትናችሁም? ወጃአኩም ነዚር አስጠንቃቂ አልመጣላችሁም? አላፊ ነች። ይሄን ያወቁት ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ረዲየላሁ ተዓላ አንሁማን ቡኻሪ ላይ እንደተዘገበው ተከሻይን ያዙኝና አንተ እብን ዑመር አሉት፣ ኩን ፊ ዱንያ ከአነከ ገሪብ፣ ዱንያ ላይ ስትኖር ልክ እንደ እንግዳ አው ዓቢሩ ሰቢል፣ ወይም እንደ ተጓዥ መንገደኛ። ብዙ እርግጥ አታርጋት፣ ስራ ድከም። ዘካን ግዴታ ያደረገ ሃይማኖት ነው ያለ። ይህም መስጂድ የሰሩልን ወንድሞች እኮ ስለሰሩ አላህ ይቀበላቸው። ስራ ድከም። እስልምና የሐጅ ዲን ነው፣ የዘካ ዲን ነው። መስጂድ የምትሰራበት ነው፣ ድሃ የምትረዳበት ነው። ልፋ። በሚሊየንም እንዳትቆም፣ በቢሊየንም እንዳትቆም፣ በቢሊየን ዶላር እንጂ። ግን ደግሞ አኺራን አትርሳ። ዱንያ አላቂ እንደሆነች ሁሌ ይሰማ። ጥላት እንደምትሄድም አስተውል ሁሌ። የረመዳን ቀናቶች መናድ የዱንያ ቀናቶችም መናድ መስታወቶች ናቸው። ይሄን ነው ረመዳን መጥቶ የሚያስተምር። ወር ገብቶ ወር ከወጣ አንተም ገብተህ ከዱንያ ትወጣለህ። መልእክቱስ እያንዳንዱ ቀን ከእድሜህ እያጎደለ ይሄዳል። ሐሰኑል በስሪ አንተ የአደም ልጅ ሆይ አንተ እኮ የቀናት ጥርቅም ነህ፣
አንድ ቀን ሲሄድ ከድሜ ከአካልህ አንድ ፓርቱ እየጎደለ በተለይ ደግሞ ሰው 40 ዓመት 60 ዓመት ከደረሰ በኋላ ልብ ካላለ ምን ትርጉም አለ? ሰው 40 ዓመት ካለፋችሁ በኋላ ታቁታላችሁ እንቅልፉ እንደ ድሮ አይደለም። ምኝታችሁ ማይስማማችሁ ነገር አለ። ምግብን መምረጥ ትጀምራላችሁ። ጓጉቶ ከመብላት መምረጥና መተውን እያስቀደምክ ትመጣለህ። ጥርስህም ደግሞ ያረጅና ቀይረኝ ይላል፣ ትመላለሳለህ። በሽታ አልፎ አልፎ ይጎበኛል። የለቀከው ነው ማለት ነችን አለ። እቃዎች ኤክስፓየርድ እያደረጉ ነው። ጉዞ ወደ ሆነ ዓለም ነው ማለት ነው። ተዘጋጅ ማለት ነው። አወለም ኑዓምርኩም ማ የተዘከሩ ፊሂ መን ተዘከር። አንድ ሰው የሚገሰጽበትን እድሜ አላደረስናችሁ? ይሄ እድሜ ስንት ነው? 40 ዓመት ነው ያሉ ሙፈሲሮች አሉ፣ 60 ዓመት ነው ያሉ። ሰው ከ40 ከ50 በኋላ ልብ ካላለ ምን ዋጋ አለ? ይሰራል፣ ይደክማል፣ ግን ደግሞ አኺራውን አይረሳም። ረመዳን በፍጥነት መጠናቀቅ የእድሜህን የፍጥነት መጠናቀቅ ማሳያ መስታወት። ሙእሚን ሲኖር አኺራውን አይረሳም፣ ዱንያውንም አጥብቆ ይይዛል። የረመዳን አስተምሮት ሰፊና ጥልቅ ነው። ማህተሙና ማዕረጉ ግን ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላል። ኢማናችሁ ልታበረቱ፣ አላህ ያየኛል የሚለውን ስሜት ውስጣችሁ ልታዳብሩ፣ የተራበ እንዳላቀ ልታካፍል፣ ዱንያ አላፊና ጠፊ መሆኗን አውቀህ ወአሕሲን ከማ አሕሰነ አላሁ ኢለይክ ለሌላው ልታካፍል፣ መልካምን ልትሰራ ይከጀላልና። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم تقبل منا صيامنا وقيامنا وتلاوتنا يا أرحم الراحمين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مديونا إلا قضيته برحمتك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين والحمد لله رب العالمين. ألا فأقم الصلاة.